አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። በኢትዮጵያ ሰላማዊ ሰልፍ ሕጋዊ የብሶት መገለጫ ሆኖ በሥራ ላይ የዋለው ንጉሠ ነገሥት ዳዊት ከ1365 እስከ 1395 ዓመተ ምህረት ለ30 ዓመታት በመሩበት ጊዜ ነበር። ንጉሥ ዳዊት ከጥንቶቹ ነገሥታት ለየት የሚሉበት መንገድ የሰላማዊ ሰልፍ ሕግ አውጥተው ነበር። የሰልፉን ሁኔታ የሚከታተለው እመ ሕዝብ የተባለው የሰለሞን ዘበኛ ሲሆን እመ ሕዝብ ማለት የሕዝብ እናት ማለት ነው። ሕዝቡ ሰላማዊ ሰልፍ ሊያቀርብ የሚችለው ለአስተዳዳሪነት የተሾሙት ገዢዎች በደል ሲፈጽሙበት ይሆናል። ይሁን እንጂ ገዢው አደረሰብን የሚሉትን በደል በቅድሚያ ለእመ ሕዝብ የሰላም ዘበኛ አዛዥ ማቅረብ ይጠበቅባቸዋል። ዘበኛውም በቅድሚያ የቀረበለትን አቤቱታ ይመረምራል። ሁኔታው ገበሬውን የጎዳ ሆኖ ካገኘው ገበሬው ከቦታው ሳይነቃነቅ ለንጉሠ ነገሥቱ በማስረዳት በዳይ የተባለው ገዢ በአስቸኳይ ከሥልጣን እንዲወርድ ይደረጋል። ሕዝብ ላይ በደል በማድረስ ተከሶ የተነሣ ባለሥልጣን ከተከሰሰበት ቦታ ወደ ሌላ ቦታ ተዘዋውሮ እንዲሠራ አይደረግም። በዚያ ዘመን የሚደረገው ሰላማዊ ሰልፍ በግዴለሽነትና በችኮላ ሳይሆን እውነት ተጨባጭና ወደ ዳኝነት ቀርቦ የሚያስወቅስ በደል መሆኑን በተገቢው ደረጃ ያጣራል። ከዚያም ሰልፈኞቹ አንደኛ የእርሻ መሣሪያ የሆኑትን ወገል፣ መዋጆ፣ መደላድል ወይም የበሬ ጫንቃ፣ ቀንበርና ሞፈር፣ ድግርና ወገል፣ ጅራፍ፣ ምራንና የመሳሰሉትን በነፍስ ወከፍ በመሸከም፣ ሁለተኛ የተላጠ እንጨትና ባዶ ጎተራ አመድ ቆንጥሮ በትንሽ ጨርቅ ከቀኝ ክንዱ ላይ በማሰር፣ ሦስተኛ የሰልፍ መሪው ከሚይዛት የተላጠች እንጨት ላይ የኢትዮጵያን ሰንደቅ ዓላማ በአመድ ላይ ጣሏት። በዚህም ምክንያት ኢትዮጵያን አመድ ወረሳት። አስተዳዳሪው እንደ በረሃ ዝንጀሮ የሰው ንብረት የሆነውን የእህል ክምር ገልብጦ ይበላል። እንዲሁም የግብርና መሣሪያዎቹና የጎተራው ትርጉም ከእንግዲህ ወዲህ አርሰን ምርት አናመርትም፣ የአጤ ቆሎም አንከፍልም፣ የበሬ ዕቃዎቻችንን ንጉሠ ነገሥቱ ተረክቦ ከሚያውልበት ያውል፣ ጎተራው ባዶ ነው በማለት ይፈታል። በዚህ መልክ በዚያ ሩቅ ዘመን ሕዝብ ሰላማዊ ሰልፍ አድርጎ ምላሹ ወዲያውኑ ይሰጥ ነበር። በሀገራችን ቀደም ባለው ጊዜ እጅግ ረቀቅ ያሉ ነገሮች ነበሩ። ሰላማዊ ሰልፍ እንዲህ አይነት ሕግና ደንብ ነበረው። ሕግን ተከትለው ይወጣሉ፣ በሕጉም መሠረት ምላሽ ያገኛሉ። ሰላማዊ ሰልፍ ዛሬ ላይ በሀገራችን በተለይ ከ2000 ዓመተ ምህረት በኋላ ሰላማዊ ሰልፍ ታሪክ ብቻ ሆኖ የቀረ ይመስላል። ቤተሰቦቻችን አሁንም የተለያዩ ታሪኮችን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879